ሰላም ቤተሰቦች እንዴት ቆያችሁ? 2026 የዓለም ዋንጫ ሊጀምር በጣት የሚቆጠሩ ቀናቶች ቀርቶታል። 2026 የዓለም ዋንጫ ካናዳ፣ ሜክሲኮ፣ አሜሪካ በጣምራ የሚያዘጋጁት ውድድር ነው። ፊፋ ሁሌም እንደሚለው ለአንድ ሀገር ወይም አንድ ሀገር ብቻውን ከሚያዘጋጅ ይልቅ ሀገራት በጣምራ ሆኖ ሲያዘጋጁ ጥሩ ነው የሚል ሀሳብን ከዚህ ቀደም በተደጋጋሚ ማንሳቱ ይታወሳል። በዚህ ውድድር ላይ ለመጀመሪያ ጊዜ 48 ሀገራት ይሳተፋሉ። ወደ 104 ጨዋታዎች ይከናወኑበታል። 12 ምድቦች ናቸው በዓለም ዋንጫ ላይ ጨዋታዎችን የምንመለከተው። ምሽት 2 ሰዓት፣ 4 ሰዓት በርካታ ጨዋታዎች ግን 7 ሰዓት፣ 9 ሰዓት፣ 11 ሰዓት ንጋት ላይ ደግሞ 12 ሰዓትን በእኛ ሰዓት ላይ የሚኖርበት ሁነት ይኖራል። እናንተ የምትፈልጓቸውን ጨዋታዎች በመቻችሁ ጊዜና ሁነት እንድታዩ እንጋብዛለን። በቀጣይ ሐሙስ በሚጀምረው የ26 የዓለም ዋንጫ ላይ በተለይ የሜክሲኮና የደቡብ አፍሪካ ጨዋታ ነው የመክፈቻ። ከዛ በኋላ የዓለም ዋንጫ ጨዋታዎች መደረጋቸውን ይጀምራሉ። ከዓለም ዋንጫው ጋር በተያያዘ አዳዲስ እንዲሁም ወቅታዊ መረጃዎች ወደ እናንተ እናቀርባለን። ወሩ ሙሉ ያለማቋረጥ ከዓለም ዋንጫው ጋር በተያያዘ መረጃዎችን እንነግራችኋለን። እንዲሁም የጨዋታ ስርጭቶችንም በተቻለን አቅም በልዩ ጥራት ወደ እናንተ የምናቀርብላችሁ ይሆናል። ብቻ እናንተ ቤቱን ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንኛ የተሰሙ ከዓለም ዋንጫ ጋር ያሉ መረጃዎችን ደግሞ እንነግራችኋለን። የጃፓን ብሔራዊ ቡድን የልምምድ ቦታ አልተመቸኝም በማለት በሁለት ቀን ሁለት የልምምድ ማዕከላትን ቀይሯል። መጀመሪያ ሞንትሬል ላይ ነበረ ሜክሲኮ የልምምድ እዛው ከተማ ላይ ልምምድ የነበረው። ከሁለት ቀን በፊት የተሰጠኝ የልምምድ ቦታ አልተመቸኝም በማለት ቅሬታ አቅርቦ ነበረ። ያም ቅሬታቸውን ዳግም ደግሞ አሁንም አልተመቸንም እዛው ከተማ አቅራቢያ ስቴዲየም ወይም መለማመጃ ስፍራ ላይ ቢሰጣቸውም ሳይመቻቸው እንደቀረ አሁን ለሶስተኛ ጊዜ ሌላ ሞንትሬ ክለብ ዋላ የዛ ክለብ ማዕከል የልምምድ ማዕከል ላይ እንዲጫወቱ ወይም ልምምዳቸውን እንዲያደርጉ ድሉን አግኝቷል። በቀጣይ ሜክሲኮ የልምምድ ማዕከሏ አልተመቸኝም ትላለች ወይ የሚለው የሚጠበቀው ጃፓን አልተመቸኝም ትላለች ወይ የሚለው የሚጠበቅ ነው። ሌላ ከጃፓን ብሔራዊ ቡድን ጋር በተያያዘ ነው ይህን ሀሳብ ያነሳ ነው። ሌላኛው መረጃችን የሚሆነው ከዓለም ዋንጫው ጋር በተያያዘ አዳዲስ መረጃዎች እየወጡ ይገኛሉ። በተለይ ከአየር ንብረት ጋር በተያያዘ ነው። የዓለም ዋንጫ ትልቁ ፈተና ይሆናል ተብሎ የተነሳ ያለው የአየር ንብረቱ ጉዳይ ነው። የአየር ንብረቱ ሞቃት እንዲሁም እርጥበት አዘል ከባባድ ሁነቶች እንደሚኖሩትም ነው መረጃዎች እየወጡ የሚገኙት። በተለይ የዓለም የአየር ሁኔታን መረጃዎች የሚተነትነው ተቋም ማለት ነው። ከዚህ ጉዳይ ጋር በተያያዘ ዓለም ዋንጫ በሚደረግባቸው ከተሞች ወይም ዓለም ዋንጫ የሚደረጉ ጨዋታዎች አሉ። እነዚህ ጨዋታዎች በጠቃላይ አካባቢው ማለት ነው 1/3 ከባድ የአየር ንብረት እንደሚኖረውም ነው የተነበየው። ይህም ደግሞ አሜሪካን ውስጥ የሚገኙት ዳላስ፣ ሚያሚ፣ ሎስ አንጀለስ እነዚህ ከተሞች አትላንታን ጨምሮ ማለት ነው ከባባድ የአየር ንብረት ሁነቶች እንደሚኖሩም ነው የተጠቆመው። ይህ የዓለም ዋንጫው ሌላኛው ፈተና የሆነ ጉዳይ ነው። ሌላ የምናነሳላችሁ ርዕሰ ጉዳይ ፊፋ ደንቦቹን እያወጣ ነው። በቀጣይ 26 የዓለም ዋንጫ ላይ የሚተገበሩ ፊፋ ይተግበሩ ብሎ አሁን ከሻራቸው ህጎች መካከል ደጋፊዎች ወደ ሜዳ ሲገቡ ውሃ መያዣ ይዘው እንዳይገቡ ተወስኖ ነበረ። ነገር ግን የተለያዩ ፖለቲከኞች ከሰብአዊ መብት ጋር የሚሟገቱ አካላት የስፖርት ቤተሰቡ ተደጋጋሚ ቅሬታ ማቅረቡን ተከትሎ ፊፋ የውሃ መያዣ ላስቲኮች ማለት ነው ወደ ሜዳ እንዲገቡ ፍቃድ ሰጥቷል። 590 ሚሊ ሊትር የሚይዙ ማለት ነው የውሃ መያዣዎች ወደ ሜዳ እንዲገቡ ነው የፈቀደው። ከአየር ንብረት ጋር በተያያዘ ነበረ ይህ ማለትም ፍቃድ ያገኘው። ከዚህ ቀደም ግን
ከስፖርታዊ ጨዋነት ጋር በተያዘ የውሃ መያዣ ፕላስቲኮች ተይዘው እንዳይገቡ የሚል አንቀጽ አስፍሮ ነበረ። ነገር ግን ከደረሰበት ተቃውሞ አንጻር ፊፋ ይህንን ውድቅ አድርጎታል። ስለዚህ ውሃ ይዛችሁ የጠጣችሁ ጎንጨት ያላችሁ ጨዋታውን መመልከት ትችላላችሁ ሲልም ነው ለተመልካቾች ወይም ለስፖርት አፍቃሪያን ህጉን መሻሩን ፊፋ ያሳወቀው። ሌላ ህግ ካልን አይቀር ደግሞ ፊፋ የብሔራዊ መዝሙሮችን በተመለከተ አንድ ነገርን አስቀምጧል። ከዚህ ቀደም ሜዳ ላይ የሚጫወቱ በቋሚ አሰላለፍ ላይ የሚገቡ ተጫዋቾች ብቻ ናቸው ጨዋታው ከመጀመሩ በፊት የብሔራዊ ህዝብ መዝሙር የሚዘምሩት። አሁን ግን ሁሉም የቡድን ስታፍ አንድ ላይ ወደ ሜዳ በመግባት ክብ ሰርቶ ተቃፎ የሀገሩን ብሔራዊ ህዝብ መዝሙር መዘመር እንደሚችል ፊፋ ጠቁሟል። ይህም ዛሬ ከወጡ መረጃዎች መካከል አንደኛው ነው። የዓለም ዋንጫም አዳዲስ እውነቶች፣ አዳዲስ መረጃዎች እየተከታተልን ወደ እናንተ ማቅረባችንን እንቀጥላለን። ሌላኛው ርዕሰ ጉዳይ ከዝውውር ጋር በተያዘ ነው። ዝውውሩም ደግሞ የሚያጠነጥነው የሪያል ማድሪድ ፕሬዝዳንታዊ ምርጫ ጋር በተያዘ ነው። ኤንሪኬ ሪኬልሜ፣ ፍሎሬንቲኖ ፔሬዝ እነዚህ ሁለቱ ለፕሬዝዳንትነት ቀጣይ ሪያል ማድሪድን ለማገልገል በነገው ዕለት የምርጫ ሁኔታቸውን ያከናውናሉ። ኤንሪኬ እኔ ካሸነፍኩኝ የርገን ክሎፕ የሪያል ማድሪድ አሰልጣኝ ይሆናሉ የሚል ይፋ አድርጓል። ነገር ግን የየርገን ክሎፕ ወኪል አይ እኛ በቀጣይ አሰልጣኝ ሆነን በክለብ የምንመጣበት እድል የለም የሚል ሐሳብን አንስተዋል። ከዚህ ቀደም ኤንሪኬ ማለት ነው ኤንሪኬ ሚኬል ሮድሪን እንዲሁም ኤርሊንግ ሃላንድን እነዚህ ተጫዋቾችን ለማምጣት እንደሚሰሩ እነዚህን ተጫዋቾች ካሸነፍኩኝ ምርጫውን ካሸነፍኩኝ አመጣለሁ ማለታቸው አይዘነጋም። አሁን ደግሞ አሰልጣኝ የርገን ክሎፕ ብለው ነበረ። የየርገን ክሎፕ ወኪል አይ የርገን ክሎፕ ካሁን በኋላ ክለብ አሰልጣኝነት የሚመጡበት እቅድ የላቸውም የሚል አስተያየትን አስቀምጧል። ፍሎሬንቲኖ ፔሬዝም ጆዜ ሞሪኒዮ በር ላይ ነው የሚገኙት፣ ደጃፍ ላይ ነው የሚገኙት። 3 ዓመት ፈርሟል። አሁን ይፋ ማደረግ ነው የሚቀረው። ያው የምርጫው ሁነት ከተጠናቀቀ በኋላ ይፋ የሚደረግ ይመስለኛል። ፍሎሬንቲኖ ፔሬዝ ከተጫዋች ጋር በተያዘ ከእንግሊዝ ፕሪሚየር ሊግ ውጭ የሚጫወት አንድ በታላቅ አውሮፓ ክለብ የሚጫወት ግዙፍ ተጫዋችን ይዤላችሁ እመጣለሁ የሪያል ማድሪድ ተጫዋች ይሆናል ሲሉ አስተያየታቸውን ሰጥቷል። በነገራችን ላይ ፍሎሬንቲኖ ፔሬዝ 2025 ላይ በተደረገው የሪያል ማድሪድ ፕሬዝዳንታዊ ምርጫ አሸናፊ ነበሩ። ነገር ግን ይህ ምርጫ ካላመናችሁ እኔ በመመረጤ እምነት ከሌላችሁ ዳግም ሊደረግ ይችላል በማለት ፈቃደኛ በመሆናቸው ነው ይህ ምርጫ ዳግም እየተከናወነ የሚገኘው። ነገ በቀጣይ 4 ዓመት የሪያል ማድሪድ ወሳኙ አለቃ ማን ሊሆን ይችላል የሚለው ነገር የሚታወቅበት ዕለት ነው። እናንተስ ማን ሊያሸንፍ ይችላል? ኤንሪኬ ሪኬልሜ ወይስ ፍሎሬንቲኖ ፔሬዝ? የትኛው የሪያል ማድሪድ አሰልጣኝ ፕሬዝዳንት በመሆን ለቀጣይ 4 ዓመት ይዘልቃል የሚለው የሚጠበቅ ጉዳይ ነው። ሌላ ሪያን ጋር በተያዘ ነው ሐሳቦች የምናነሳው። ቦርንማውዝ በዘንድሮ የክረምት የዝውውር መስኮት ላይ እጅጉን ሊቸገሩ ከሚችሉ ቡድኖች መካከል አንደኛው ቦርንማውዝ ነው። ስለዚህ ቦርንማውዝ ኮከቦችን የሚያጣበት እድል ሰፊ ነው። ነገር ግን ኮከቦቼ ከጣው አይቀር ደና ተከፍሎኝ ካዝናዬ ላይ ደና ገንዘብ ገብቶ የሚል አቋምን ይዟል። ለሪያን 130 ሚሊዮን ፓውንድ የሚከፍል ካለ ነው ይህን ተጫዋች መውሰድ የሚችለው የሚል አቋምን ይዟል። በተለይ እነ ጁኒየር ክሩፒ እነዚህ ተጫዋቾች በትልልቅ ክለቦች የተፈለጉ ይገኛሉ። አሌክስ ስኮት በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ሌላኛው የቦርንማውዝ ተጫዋች ነው። ሌሎችም ከሌሎች ክለቦች ጋር የቦርንማውዝ ተጫዋቾች ስማቸው በስፋት እየተነሳ ይገኛል። ነገር ግን ለራያን ያስቀመጡት ገንዘብ ማን ደፍሮ ውል ማፍረሻውን ከፍሎ የግሉ ያደርገዋል የሚለው እጅጉን የሚጠበቅ ጉዳይ ነው። ቤተሰቦች ከኛ ጋር አሁንም
ቆይታ ያደርጋችሁ ስለሆነ እጅግ እናመሰግናለን። በየሰዓቱ የሚወጡ አዳዲስ መረጃዎችን ወደ እናንተ ማቅረባችንን እንቀጥላለን። ከቀጣይ ሎስ አንጀለስ ኦሎምፒክ ጋር በተያዘ የኢትዮጵያ ሴቶች ብሔራዊ ቡድን መስከረም 25 ከሩዋንዳ አቻቸው ጋር እንደሚጫወት ታውቋል። ይህን ጨዋታ በደርሶ መልስ የሚያሸንፍ ከሆነ የቦትስዋናና የታንዛኒያ አሸናፊን እንደሚገጥም ነው የተነገረው። ስለዚህ የኢትዮጵያ ብሔራዊ ቡድን መስከረም 25 ከሜዳ ውጪ ከሩዋንዳ አቻቸው ጋር ይጫወታል። በመልሱ ደግሞ አዲስ አበባ የትኛው ስቴዲየም እንደሚደረግ አልታወቀም። ነገር ግን አዲስ አበባ የመልሱን ጨዋታ አከናውኖ በደርሶ መልስ ድል የሚያደርግ ከሆነ ወደ ቀጣዩ ዙር ያልፋል። ስለዚህ ከቦትስዋናና ከታንዛኒያ ጋር የሚጫወቱበት እድል አለ። ይህ በቀጣይ የሚጠበቀው ሁነት ነው። ከኛ ጋር ጥሩ ጊዜ ጥሩ ሁነትን ስላሳለፋችሁ እጅግ እናመሰግናለን። ቤቱን ላይክ፣ ሼር፣ ሰብስክራይብ አድርጉ። የዓለም ዋንጫ ለማን ትሰጣላችሁ? ማን ሊያሸንፍ ይችላል የሚለውን ግምቶቻችሁን አስቀምጡ። እንዲሁም የሪያል ማድሪድ ፕሬዝዳንታዊ ምርጫ በማን አሸናፊነት ይጠናቀቃል? ኤንሪኬ ሪኬልሜ ወይስ ፍሎሬንቲኖ ፔሬዝ? ነገ የምናውቀው ይሆናል። ግምቶቻችን ግን በኮመንት ላይ አስቀምጡልን። እናመሰግናለን ለምታደርጉት አስተዋጽኦ።